አብርሽና ሩታ ላይ ይጅባቸው ተይ የነሱ መጫወቻ ሆናችሁ እኮ የአብርሽና የሩታማ መጫወቻ ሆናችሁ እኮ በእናንተ ላይ ይሸቅላሉ። እውነት ተጣልቶ መስሏችሁ ነው? እነሱ የትዳር ትርጉም ያልገባቸው ሰዎች ቢኖር እነሱ ናቸው። እነሱ ሲጀመር እኔ ልጁን ግን ወልደውት ነው። እኔ ጥያቄ ነው ገብርኤል ወልደውት ነው ልጁን? አብርሽና ሩታ ወልደውት ነው? በማርያም ነገሩኝ እስቲ። እኔ የወለዱ ባይመስለኝም እኔ ፎርጂድ ሆኖ አልወለደችም ምናምን ብዬ እንትን እላለሁ። ደግሞ ታመጣለች ልጁን ከዛ አምጥታ ነው የምታመጣው። እኔ እውነት እየመሰለኝ አይደለም። እውነት ወልዳው ከሆነ እነሱን ተዋቸው። እነሱ ለሰዎች አሪያ የሚሆኑ ሰዎች ሳይሆኑ በጣም ጠንቅና ለምሳሌ ለትዳራቸው ሰው ክብር እንዳይኖረው ለትዳራቸው እንዳይታመኑ የሚያደርግ ድራማ ነው። ይሄ ለሰው ልጆች አስፈላጊ አይደለም። የነሱ ፊልም አንዳንድ ፕራንኮች ለባለ ትዳሮች አስተማሪ የሆነ ነገር ሊሆን ይገባል። ሁለተኛ ነገር ደግሞ ልጆችን የሚያስተምር ገና ለሚያገቡት አስተማሪ የሆነ ነገር ማቅረብ ነው እንጂ እንደዚህ ሰዎችን የሚያበላሽ ይሄ ብልግና ምናምን ነገር ደስ አይልም። እኔ አብርሽና ሩታን አድራቂያቸው ነበርኩኝ። ቀለበት ሲደራረጉ ምናምን ምንም ችግር የለብኝም። እኔ እንደማንኛውም ሰው ያለው። አሁን ላይ ግን አንድ ቀን አይቻቸው አላውቅም። ላያቸውም አልፈልግም። ምክንያቱም አስተማሪ የሆነ ነገር ሳይሆን ልጆችን የሚያበላሽ ትውልድን የሚያበላሽ ነገር ነው የሚያስተላልፉት እንጂ ምንም አይጠቅምም። አንዳንድ ፊልምና ፕራንክ ነገሮች ሰውን የሚያስተምር ነገር መሆን አለበት። ለምሳሌ በትዳር ውስጥ መከባበር እንዲሁም ደግሞ መተዛዘን፣ መታዘዝ በጣም ብዙ ነገሮች አስተማሪ የሆኑ ነገሮች መለቀቅ ያለባቸው አሉ። አንድ ቀን ተጣሉ፣ አንድ ሴት ይዞ ይመጣል። አንድ ቀን ተጣላች ሂዳ ወንድ ይዛ ትመጣለች። አንድ ቀን ተጣሉ ሂዶ ተላተመ ከአንዷ ሴት ጋር ደግሞ ቬሎን ከት እንደሚያመጡት አላል። ይሄ ምንም እንትን አያስቅምም አያስደብርምም ደስም አይልም አይመጣውም። አሁን መዳም ቤት ያሉ ልጆች ምን ይማሩ ከናንተ? ወዲያ በሉልኝ። እኔ ስለነሱ ማውራት አልፈልግም። ወዲያ በሉልኝ አልፈልግም። ሀውዬ እንግዲህ እንደሰማችሁ ለሩታና ለአብርሽ እንግዲህ ትልቅ መልእክት አስተላልፋለች። የኛም ጥያቄ ነው የተመልካችም ጥያቄ። እውነት ለመናገር ሀዊ በጣም ታደንቃችሁ ነበር ከምላችሁ በላይ በጣም ማለት ነው። አሁን ግን ማየት አቁማለች። የነሱ ስራ ስለሚያስጠላ ማለት ነው። ሰው እኮ አይጠላም፣ ስራቸው ግን የሚያስተምሩ አንድ ነገር የለም። አብርሽም ይሁን ሩታም ይሄ እውነታ ነው። እውነት ለመናገር እንግዲህ የመረራችሁም ዋጡ።